The expression is usually used at the bank. እንደ ካስተመር ምን እንላለን? ቴለርስ ወይም የባንክ ቤት ከፋዮችስ ምን ይላሉ? Are you a customer here? Expression is usually used at the bank. ባንክ ውስጥ የምንጠቀማቸው ኤክስፕሬሽንስ ናቸው። እንደ ካስተመር ምን እንላለን? I would like to open a savings account. አሁን ካስተመር ሆነን እኛ ለባንኩ ካስተመር ሆነን ስንሄድ ምን እንላለን? I would like to open a saving account. ምን ማለት ነው? የቁጠባ ሂሳብ መክፈት ፈልጌ ማለት ነው። ሌላኛው I would like to get a safety deposit box. I would like to get a safety deposit box. ምን ማለት ነው? I would like to get a safety deposit box means ይሄ ምንድነው? በተለይ እንደ ወርቅ እንደ ዲያመንድ የመሳሰሉ ውድ የሆኑ ነገሮችን ቤታችን ከምናስቀምጣቸው ምን ውስጥ ቢቀመጡ የተሻለ ነው? ባንክ ውስጥ ቢቀመጡ የተሻለ ነውና እነሱን ባደራ ማስቀመጥ ከፈለግን ምን እንላለን ማለት ነው? I would like to get a safety deposit box. ሌላኛው ብድር ልንበደር ስንልስ ምን እንላለን? ብድር ማመልከት ፈልጌ ለማለት ምን እንላለን? እስኪ ትንሽ ጊዜ ልስጣችሁ። ብድር ማመልከት ፈልጌ ነው። ለብድር ማመልከት ፈልጌ ነው። I would like to apply for a loan. I would like to apply for a loan. ለብድር ማመልከት ፈልጌ። ከሚስቴ ጋር የጥምር አካውንት መክፈት ፈልጌ በሉኝ እስኪ። ከሚስቴ ጋር የጥምር አካውንት መክፈት ፈልጌ። I would like to open a joint account with my wife. I would like to open a joint account with my wife. ከሚስቴ ጋር የጥምር አካውንት መክፈት ፈልጌ። ከባሌ ጋር፣ ከእህቴ ጋር፣ ከወንድሜ ጋር ማለት ትችላላችሁ። እዛ በኋላ my wife በሚለው ፋንታ my husband, my sister, my brother, my father, my coworker, my partner, business partner ሊሆን ይችላል። with my business partner እንደዚህ እያልን መግለጽ እንችላለን። ሌላው I would like to withdraw some money from my savings account. ቁጠባዬ ማውጣት ፈልጌ። What is the current exchange rate of US dollar? What is the current exchange rate of US dollar? ምን ማለት ነው? ዛሬ የአሜሪካ ዶላር ምንዛሬ ምን ያህል ነው? ዛሬ የአሜሪካ ዶላር ምንዛሬ ስንት ነው? ምን ያህል ነው ብለን መጠየቅ ስንፈልግ። ሌላኛው ምን ልንል እንችላለን ደግሞ? Do you handle a foreign exchange here? ምንዛሬ እዚህ ትይዛላችሁ? ምንዛሬ ፈልገን ስንሄድ ማለት ነው። ሌላው ብር ዝርዝር ፈልጌ፣ የመቶ ብር ዝርዝር ፈልጌ በሉኝ እስኪ። የመቶ ብር ዝርዝር ፈልጌ። እሺ የመቶ ብር ዝርዝር ፈልጌ በእንግሊዝኛ ምን እንለዋለን? Could you break 100 ብር for me ማለት እንችላለን። በሌላ አገላለጽ ደግሞ Do you have change for 100 ብር? Do you have change for 100 ብር? የመቶ ብር ዝርዝር አለህ ማለት እንችላለን። ሌላው ኢንፎርማሊ ዝም ብለን ከጓደኞቻችን ጋር ሊሆን ይችላል ምናምን እንዲሁ ባንከሮችን እንደ ጓደኛ ቀረብ አድርገን አይተናቸው ከሆነ ምን ማለት እንችላለን? Give me some changes ማለት እንችላለን። Give me changes for 100 ብር። Give me changes for 100 ብር ማለት እንችላለን። ዝርዝር ስጠኝ፣ የመቶ ብር ዝርዝር ስጠኝ ማለት እንችላለን ኢንፎርማሊ። ሌላው መረጃ ስንፈልግ ምን ያህል ዘግይተው እንደሚከፍቱ መቼ ክፍት እንደሆኑ ማወቅ ስንፈልግ How late are you open tonight? How late are you open tonight? ዛሬ ምን ያህል ታመሻላችሁ ወይም ምን ያህል ጊዜ ትቆያላችሁ ማለት ስንፈልግ ምን እንላለን? How late are you open tonight ማለት እንችላለን። ሌላው በጣም ብዙ ጊዜ የሚያስቸግረን ምንድነው? ኤቲኤማችን ያስቀርብናል። ማሽኑ ኤቲኤም ካርዳችን ማለት ነው። ኤቲኤም ካርዳችን ያስቀርብናል። ለባንኮቹ ሄደን ሪፖርት ማድረግ ብንፈልግ ምን እንላለን ነው ጥያቄ። እስኪ እሺ እኔ ልመልሰው። አሁን ከመለሳችሁት ኢትስ ኦኬ፣ ካልመለሳችሁት ምን ማለት እንችላለን?
The ATM doesn't give me my card back. The ATM doesn't give me my card back. ያዘብኝ አስቀረብኝ ማለት ስንፈልግ ማለት ነው። ሌላ ምን ማለት እንችላለን? Informally, it is informal expression. The ATM ate my card. The ATM ate my card. አስቀረብኝ ማለት ስንፈልግ ማለት it is informal expression. ATM card abbreviation ነው በነገራችን ላይ automatic teller machine በፍጥነት የሚከፍል ማሽን ማለት ነው። ቴለርስ ወይም የባንክ ቤት ከፋዮችስ ምን ይላሉ? Are you a customer here ይላሉ። ብዙ ጊዜ ስንሄድ እዚህ ደንበኛ አይደለህም፣ እዚህ ደንበኛ ነህ ምናምን ይላሉ። ስለዚህ ደንበኛ ነህ እንዴ ማለት ሲፈልጉ ምን ይሉናል ማለት ነው? Are you a customer here? ደንበኛ አይደለህም እንዴ? Aren't you a customer here? Aren't you a customer here ይሉናል። ሌላኛው ለምሳሌ ቡክ ልንከፍት ከሆነ ምን ሊሉን ይችላሉ? Do you have an ID? Do you have an ID or do you have any ID? Do you have any ID? ወይም ምን ሊሉን ይችላሉ? May I see your ID? Can you show me your ID? Can you give me please your ID? ሊሉን ይችላሉ። ልትሰጠኝ ትችላለህ? ሌላው ብዙ ጊዜ በተለይ ፖስት ማሽን ነው የምትባለው። ፖስት ማሽን የምትባለዋ በሷ በኤቲኤም ማውጣት ከፈለኩኝ ምን ሊሉን ይችላሉ? Enter your PIN here. Enter your PIN here ሊሉን ይችላሉ። እዚህ ጋር እንትንህን አስገባ፣ መለያ ቁጥርህን አስገባ። Enter your PIN. PIN means personal identification number. ሌላው ብዙ ጊዜ ይሄ መፈረም ምናምን ነውና initial here ሊሉን ይችላሉ። Initial here please. Initial here please. እዚህ ጋር ፈርም ወይም ምን ሊሉን ይችላሉ? ሳይን ሂር ፕሌስ። ሳይን ሂር ፕሌስ። እዚህ ጋር እባክዎትን ይፈርሙ ሊሉን ይችላሉ። አንዳንድ ጊዜ በእነሱ የስልጣን ወይም ደግሞ ምንድነው እነሱ ባሉበት ፖዚሽን በእነሱ የስራ ድርሻ ማይመለስ ከሆነ ምን ሊሉ ይችላሉ? Let me talk to the bank officer once. Let me talk to the bank officer ዋንስ ሊሉን ይችላሉ። አንዴ ኃላፊውን ወይ ኦፊሰሩን አንዴ ላናግረው። ይህ ይቻላል ወይስ አይቻልም? ለማማከር ሲፈልጉ ከተጠያቂነት ትንሽ እንትን ለማለት ማለት ነው። እነሱ ብቻቸውን ከሚወስኑ ኃላፊውን ቢያናግሩት የተሻለ መስሎ ከታያቸው ማለት ነው። ሌላኛው አንዴ ጠብቀኝ፣ እንደዚህ ላደርግ ፈልጌ ነበር፣ አንዴ ጠብቀኝ ለማለት የተለያየ አገላለጾችን ልንገልጽ እንችላለን። እስኪ እናንተ የምታውቋቸው ንገሩኝ። እናንተ የምታውቋቸው ንገሩኝ እስኪ። በጣም ጥሩ እሺ። ኦኬ just a minute please, just a moment please, just a minute please, just a moment please, wait a minute please, hold on please. አንዴ እስኪ ጠብቀኝ ማለት ስንፈልግ በእነኚህ መንገዶች ልንገልጽ እንችላለን። ሌላኛው ገንዘብ ላወጣ ፈልጌ ምናምን ሲሉን ሰዎች ያው እንካ ገንዘቡን ማለት ከፈለጉ ቴለሮቹ ምን ይላሉ? ወይም ገንዘብ ከፋዮቹ ምን ይላሉ? here you go, here you are, here you go, here you are ማለት ይችላሉ ማለት ነው። ሌላኛው please endorse the check ማለት ምን ማለት ነው? please endorse the check ምን ማለት ነው? ጀርባው ላይ ቼክ ታውቃላችሁ። ቼክ ይዛችሁ ስትሄዱ ጀርባው ላይ ፈርምበት ይላሉ። ስለዚህ ጀርባው ላይ ፈርምበት ለማለት ምን ይላሉ? endorse the check ወይም ምን ማለት ነው? በሌላ አገላለጽ sign on the back of the check ማለት ነው። ሌላኛውና የመጨረሻው ዝርዝር ፈልጌ ብላችሁ ትጠይቁ ባንከሮች ወይም ሌላ ሰው የስንት ማለት ይፈልጋል? የስንት ነው የምትፈልገው? የ100 ብር ነው? የ200 ብር ነው? የ50 ብር ነው? የ10 ብር ነው? የስንት ነው የምትፈልገው ማለት ስትፈልጉ ምን ትላላችሁ? እስኪ ራሳችሁን እስኪ ራሳችሁን ፈትሹ። ምን ብላችሁ ትመልሳላችሁ? how do you want to eat or how do you want the change? ሰዎች ዝርዝር ፈልጌ ሲላችሁ how do you want the change ካላችሁ ምን ማለት ነው? የስንት ነው የምትፈልገው? የስንት ነው የምትፈልገው ማለት ነው። I was Qudus with Grace English Language and thank you so much for watching the video and to stay patiently with me and see you another time. Till then, subscribe, share and like.
Goodbye.